አሚላማ ሰጠች። ሜርሲ እሺ ጎበዝ ነኝ እናት ጎበዝ ምላቸው እኮ ላይክ እግዚአብሔር ይስጣቸው ታማኝ ናቸው። ኦፍ ቴንክ ዩ ማሂ ሜምበር የምትሆኑ ሰዎች ይወርዲ እስኪ ስንት ሰው ሜምበር ሆነ አሁን ይወርዲ 2 ሰው ማሂ እሺ ሃኒቾ ፓወር ስሙኝ ለእናንተ ክሌም አይመጣላችሁም እንዴ? ለዛ ነው 1400 ሚለኝ ከጎኑ በጥቁር ክሌም የሚል አለ። እምቢ አለ ኖ ቢካዝ የለህማ 1 ሳንቲም ነው የሚያስፈልግ። ኮይድ አደራ 100 እስቲ ገብርኤልን በይ 100 ኮይን ለ3 ወር ይሆናል። በኢየሱስ ክርስቶስ ስም 100 ኮይን ለ3 ወር ይሆናል። በጌታ በኢየሱስ ስም ቤታ አንቺ በመጥፎ አይኑ የሚያይ ካለ አይኑ ትል ይርገፍ። በስመ አብ ወልደ መንፈስ ቅዱስ ወይኔ ጌታ አስደነገጥከኝ። ዜድ ጋይስ ሜምበሩ ነው። አረ ሜምበሬ ወረደ። ወጣ ሀክ እንዴ ሜምበሬ ወረደ ሜምበሬ እዚሁ በዚሁ አይኔ እያየ ጋይስ ለምሮ ሜምበሬ ወረደው እንዴ ዴኒ ሜምበሬ ወረደ 1600 1400 ገባ። ይሁ እንዴ ምን ሆኖ ነው ጋይስ? ፋክ ኧረ እንደውን የቆሰርኩ ልጅን ባሳድግ ይሻለኛል። ይሄ ሜምበር ወዲያ ወዲህ ከምለው እሺ ውዶቼ ሜምበር ሁኑ። ቤታረ ጊፍት ችግር የለውም። ጊፍት እኮ አይደለም ሜምበር እንድትሆኑ ነው። ጊፍት ጋላሪማ ትልልቁ ደግሞ እግዚአብሔር የምን ነው እናቴ ትልልቁ ነው የቀረኝ 2 ግን ኦኬ እግዚአብሔር አዱሪ ያስቦላል እያል አልቻልኩም። ከላይ ፕሮፋይሌ በላይ ወይ እንዴት ላስረዳችሁ? ጉንጬም ታሟል እኮ እንዴት እንረዳዳ? ቤብ ስማው እንደንፈስ ቅዱስ ልሙጥ ሽሮ እየበላ ደረስክ። የኔ ፍቅር እኔ ስለምትወጂ አሁን ስምሽን እያነሳ ቤብ ጥምቀቱን ምን መሰለች እያልኩኝ ናፈቀችኝ ያልኩሽ ይሙት ከእንቅልፍ ተነስተ ነው? አሁን ስራ ልሄድ ነይ ላጉርስሽ ማሪ። እሺ ግን እኮ እኛ ጋር ማታ ነው በዚህ ሰዓት የምጎርሰው። አያና ምን ችግር አለ? ራታ ይገባል። እሺ ምሩ እየተሾካሾክ ብታወራ ሰሚማ እንትን ጥምቀት ማን መስሏል? ጎንደር ሰይ መታገስ አገኘሁት። መታገስ እንትን መችልት ነው በ8 ወር ከዛ ጥምቀት ማን መስሏል አሉ። ቤታዬና የሚመስለው በጎንደር ጥምቀት ማን መስሏል? ቤታና የሚመስለው ማን ይመስላል አልኳቸው። ደግሞ ዘንድሮ ጥምቀት ግን ዘንድሮ መሄድ ነበረብሽ ቤት እሱን ተው። ከዛ ምን አሉ? ምን ይላል? አጨበጨባ እንዴ? አጨበጨቡ ማለት አትዋሽ። እሳቸው እኮ አያጨበጭቡም አይመስልም ነው የሚሉ። ኖ እሸቴት ከዛ እንትን ነው ቪዲዮ ሰርቻለሁ እኮ ፍቅር ያዘኝ ምናምን ብዬ አላየሽውም እንዴ ቤቢ? እሺ ከዛ ሳይቻለሁ ልኬላቸዋለሁ። እሺ ምላሽን እየጠበቅኩ ነው አሁን። አታስቀኝ። ሊያ መጣች። ለነዛ ስማ ሊያ ደግሞ ማናት? አሁን ጆይን ስትለይቻታለሁ። ያቺ ዝንጀሮ የቷ? ጎንደር እያለች እቺ ዝርጥርጥ ፊንገሯን ነው አንተ ቤት የምትሰራለህ? እኔ ልታይ ነው ሌላ ሀሳባት ወይ እናቴ አረጋግተኝ። ተዋት እባክህ፣ እሷ እየጎረጎረኝ ነው። ተዋት አንቺ። ቆይ ጨርስልኝ እንጂ ወሬው ምን አሉ እንዴ? በጣም ደስ አላቸው። እውነት ግን ነው ነው አንተ ደውለህ ነው ወይስ እሳቸው ደውለው? ጎንደር ብትሄጂ እኮ አትመለሻትም። አሜሪካ እዛው ነው የሚያስቀሩሽ። ጎንደር ሰው ውሸት ይሙት
አንደኛ እነዛ ሰዎች ናቸው የሚያሳፍኑኝ። አሁን የጠራው ሌባ በያት ምን አባቷ ምን ቤት አባቷን እሷ በሱዳን ቀስ ብለሽ ነው ሳናር ለምን ቅድም የጠራውን በ8 ወር አገኘኋቸው ያልከው ሰውዬ ነው እንጂ እሳቸው ጋሼ እሳቸው ምን አሉ? እኔማ ወቀስኩ፣ በጣም ወቀስኩ። ከዛስ እንደ የፈለገ ነገር ቢሆን እንደው ቢጨከን እንደው በእኔ እንደው እንዴ ጭራሽ ስልኩን ጥርቅምቅም አድርጎ ሰኒ ነች ያገናኘች ይበዛው ሰኒ ጋር ደውለ ሰኒ በጣም ናፍቋል በቃ ምናምን ነገር ትቶኝ 8 ወሩ እኮ ጭራሽ እንዴት እንደምን ጭራሽ በሱን ከሱ እንኳን አንተን እኔንም ትተውኛል። 8 ወር ሙሉ እንዴ 8 ወር አስበሽዋል ቤቢ? 8 ወር ግን በጣም ብዙ ነው። እኔ እስር ቤት ሆኜ ማንም ጋር አልደውልም ነበር ቤቢ። እሱ ጋር ነበር የምደውል ጀሚላ እና እሱ ጋር ምን ሆኜ ነው አለ። በቃ የምታዩ ስራ ቢዚ እኮ ነው ስራ ቢዚ ምናምን። አይ መልካም ለእኛ ግን ምንም አንድ ጠብ ያለ ነገር አድርጎ አያውቅም። ስራ ቢዚ ነው ይባላል፣ ግን ለእኛ ምንም ጠብ ያለ ነገር አይተን አናውቅም። ስራ ይሰራል። ያው እንትን ነው እሱ ትንሽ እኮ ከበድ ይላል። ኃላፊነት ምናምን ይዟል ያለ አዲስ አበባ እታች ላይ የሆነ ኃላፊነት ምናምን ይዟል። አይ ለኔና ላንተ እንኳን ስንት አመት የምንተዋወቀው 3 አመት የሆነ እንኳን ጠብ ያለ ነገር አያረግልንም እንዴ? ሁሌ ስራ ነው ይላል። አንድ ቀን ምንም ነገር አድርጎልን ፍቅር ይስጣን። ፍቅርማ ስማ እሱ እኮ የሆነ ያቺ ነገር ቅብርር ያለችው ነገር ይይዘዋል እኮ። ያው ባህሪው እኮ ነው ትንሽ። ውይ በስመ አብ እንደዚህ አይነት ባህሪ ከድር ያስጠላል። ፋራ አይነት ባህሪ ያስጠላል። አንዳንዴ ፍቅር መስጠት አለበት። ያው እንትን ነው አሁን አግባና ክርስትና እናንሳ እያልኩት ነው። ምን አለ እንዴ? እስካሁን አላገባም እንዴ? አግብቶ መስሎኝ ነበር። እሺ ችግር የለም አንተም አግባ ከሳዲ ጋር እንዴ? ቆይ እሳቸው አላገቡም እንዴ እስካሁን? ገና ማለት እሳቸው አላገባም ወይ ነው የምልህ። እኔ እኮ ጋሼ ነው የምለው። አላገባም እንዴ? ካላገባ እኔ ለምን አላገባውም? እሱን ብታገቢልኝማ በቃ ዓለም 10 ሆነችልኝ። የእውነት ግን አብረን የምንሄድ ይመስላል? ያ በጣም እኮ ይሄን ያክል እንትን የሚል ሰው አይደለም። ባይዘው በጣም ነፃ የሆነ ሰው እኮ ነው። ገራሚ ሰው እኮ ነው። እሺ አጣራ እንዳገባና እንዳላገባ። ከዛ በኋላ ካላገባ አገባዋለሁ። ካገባ ግን መቼስ አልደረብ። ቤተ የጎንደር ከንቲባ ነው የምትይው? ጎንደር አምሮበት ነው ያለው ትናንት። እሸቴ ምትነሽ ለምን አልልክም? አረ ደግሞ ያለው እንትን ከልኩና አዲስ አበባ አሁን ደግሞ እንደመጣሁ አካባቢ ለጠይለጥኩት ነበር እና እኔን ሂጂ ለምንድን ነው የምትለኝ? በብሱም ሹልክ ብለሽ እንዴት አድርጌ ሹልክ ብዬ? ምን ነው አንተ ድምጼስ ፊቴስ ሳይያዝም እንዴ? በምን በኩል እኔ በሻንጣ በምን ውስጥ ነው በእንትን ነው በሱዳን በመተማ ቀርብ የሱዳን እኮ ጦርነት ነው። ኖርማል ነግረህ ወይ ጉድ! በገዛ ሀገር ሁሉ መከራ በልቼ ገብቶ ይመጣል። ታውቂያለሽ